ማለት ነው። እርስ በርስ ሰው ካልተማመነ መኖር ስለማይቻል ትረስት አለ። ሂድ ለማለት የሆነ ምልክት ይጠቀማሉ። ቁም ለማለት ለከበባ ደግሞ ክበብ ለማለትም የተለያየ አይነት ምልክት ይጠቀሙ ነበር። ሶፍት ስኪልስ የሚባሉት እንደ ኮሚኒኬሽን፣ ሊደርሺፕ፣ ዲሲሽን ሜኪንግ፣ አዳፕቲቢሊቲ የሚባሉት በእኛ ኢፈርት የሚመጡ ናቸው ወይስ በተፈጥሮ የተሰጡ ነገሮች ናቸው? እስቲ ይሄንን ጥያቄ በደንብ ለመረዳትና የተሻለ መልስ ለመስጠት እስካሁን የሰው ልጅ በዚህ ምድር ላይ ያሳለፈውን ታይም ለሶስት ከፍለን አንድ ፊልም ራሱን የቻለ ፊልም እንስራለን። እንግዲህ ፊልም ሲሰራ አክት 1፣ አክት 2፣ አክት 3 ወይም ደግሞ ቢግኒንግ፣ ሚድል እና መጨረሻ ደግሞ ሬዞሉሽን የሚባል አለ። ሶ ይሄ በሶስት የምንከፍለውን የሰው ልጅ ቆይታ በእነዚህ ሶስቱ ውስጥ አድርገን ነው። እንግዲህ የመጀመሪያው ሃንተርና ጋዘር ሰዎች ልጆች የነበሩበት ሰዓት ነው። ሶ በዛ ታይም ላይ ማነው ሂሮ የምናደርገው? ያው እንግዲህ ፊልም እየሰራን ስለሆነ ሂሮ የሰው ልጅ ማለት ነው። ቪለንስ ወይም ደግሞ አንታጎኒስት የሚባሉት ደግሞ ዋይልድ አኒማልስ፣ አንሰርቴኒቲ፣ በሽታ፣ ይሄ ፌመን የሚባለው ረሃብ፣ እነዚህ የሰው ልጅን ችግር ውስጥ የሚከቱ ወይም ደግሞ የሚፈታተኑ ነበሩ ማለት ነው። ኦኬ እንደዛ ካለን የሰው ልጅ ሂሮ ከሆነ እነዚህ ደግሞ ቪለን ከሆኑ በዛ ታይም ምን አይነት የሰው ልጆች ምን አይነት ሶፍት ስኪሎችን ሲጠቀሙ ነበር ብለን ከጠየቀን የመጀመሪያው ኮኦፕሬሽን ነው። ኮኦፕሬሽን ወይም ኮላቦሬሽን። እንግዲህ አሁን በብዛት ለሰርቫይቫል በጣም አስጊ የሆነ ቦታ ላይ ነው የሚኖሩ ሰው። ስለዚህ ኮላቦሬሽን ግዴታ ነው ማለት ነው። እያደኑም ቢሆን ቤትም ላይ በሁሉም ቦታ ላይ አንድ ላይ ኮላቦሬት አድርገው መንቀሳቀስ አለባቸው ማለት ነው። ሌላው ሊደርሺፕ ነው። እንግዲህ ሊደርሺፕ በሁለት ከፍለን ነው የምናየው። የመጀመሪያው ሊደርሺፕ ዊዝ ታይትል ነው። ይሄ ቦታ አውቶሪቲ ተሰጥቶ ወንበር ተሰጥቶ ሊደርሺፕ አለ። ሌላ ደግሞ ዊዛውት ታይትል የሚባላል በኢንፍሉዌንስ መምራት ማለት ነው። ያኔ በብዛት ምንድነው አንድ ሰው ራሱን ፕሩቭ ያደርጋል። ወይ በማደን ሊሆን ይችላል፣ ወይ ደግሞ በጉልበት ሊሆን ይችላል። ራሱን ፕሩቭ ያደርጋል። ሰዎች ያን ፕሩቭ አይቶ ይከተሉታል ማለት ነው። ሶ ዊዛውት ታይትል ነው የሚገኘው ማለት ነው በብዛት። ሌላው ትረስት ነው። እንግዲህ በጣም ከባድ የሆነ ኤንቫይሮንመንት ውስጥ ትረስት ያስፈልጋል ማለት ነው። እርስ በርስ ሰው ካልተማመነ መኖር ስለማይቻል ትረስት አለ። እነዚህ ነበሩ ማለት ነው። እና ደግሞ ሌላ የረሳሁት ኮሚኒኬሽን። እንግዲህ ኮሚኒኬሽን በጣም አሁን ከደረሰበት ደረጃ አንጻር ስናየው ሚኒማል የሆነ ነው። በብዛት በምልክት የሆነ ላይክ አሁን ደን ውስጥ እያደኑ ከሆነ እንስሳት ይኖራሉ፣ የዱር እንስሳት። ስለዚህ ድምፅ ሳያወጡ ሂድ ለማለት የሆነ ምልክት ይጠቀማሉ። ቁም ለማለት፣ ለከበባ ደግሞ ክበብ ለማለትም የተለያየ አይነት ምልክት ይጠቀሙ ነበር ማለት ነው። ሶ ኮሚኒኬሽንን በስፋት ስራ ላይ ይውል ነበር ማለት ነው። እንግዲህ ኦልድ ኤጅን በዚህ ወይ ካየን መካከለኛ ውስጥ ደግሞ ወደ መካከለኛ አሁን እንግዲህ መጀመሪያ ላይ ምንድነው አልኳችሁ የሰውን ልጅ ቆይታ በሶስት ታይም ፍሬም እንትን አድርገን ዲቫይድ አድርገን እሱን በፊልም መስራት ነውና የሚድል ታይሙ ደግሞ የሰው ልጅ እንደመጀመሪያው ይሄ ምግብ ፍለጋ ደን ውስጥ ምናምን ሳይሆን አንድ ቦታ ተቀምጠው ወደ አግሪካልቸር የጀመረበት ሰዓት ላይ ስለነበረ አንድ ቦታ ተቀምጦ የተለያየ አይነት ፍራፍሬዎችን የተለያየ አይነት ዘሮችን መዝራት የጀመረበት ሰዓት ነው ማለት ነው። መከረኛው ስንዴም የመጣው ያን ታይም ነው ማለት ነው። ሶ በዚህ ታይም ላይ ኑሮ ያው ብዙም የተሻለ ባይሆንም ከሃንተር እና ጋዘር ግን ትንሽ የተሻለ ነው። ከዛ ውጪ ሰዎች በጣም እርቆ መሄድ አቁመዋል። የሆነ አንድ ቦታ ላይ ነው ሴትል አድርገው የሚቀመጡት። ስለዚህ የሆነ ሶሳይቲው ከዛ ይልቅ ከሃንተር እና ጋዘር በላይ ሰፋ ብለዋል ማለት ነው። እንግዲህ አሁን ሂሮ ማን ነው ቪለን ማን ነው ብለን ከጠየቅን ስቲል የሰው ልጅ ሂሮ ነው። ቪለን የሚባሉት ደግሞ በሽታ አለ። እንግዲህ አግሪካልቸር ስለሆነ ድራውት አለ፣ ድርቅና ረሃብ አለ ማለት ነው። እና ደግሞ በጣም ብዙ ጦርነቶች አሉ በዚህ ታይም ላይ። ይሄ ሚድል ኤጅ የሰው ልጅ ከሰው ልጅ ጋር ሌላ ችግር ውስጥ የገባበት ታይም ነው ማለት ነው። የመጀመሪያው ኦልድ ኤጅ ላይ ስቲል ችግሩ ይሄ እርስ በርስ መጋጨቱ እንዳለ ሆኖ ግን በዚህ በጣም ዋይድ ስኬል ሆኖ አይደለም። እና ሚድል ታይም ላይ የሰው ልጅ እርስ በርስ በተለያየ ምክንያት በሪሶርስ ሊሆን ይችላል፣ በፓወር ሊሆን ይችላል። እነዚህ ምክንያቶች አድርጎ ብዙ
ጦርነቶች የተካሄዱበት ታይም ነው ማለት ነው። ሶ በዚህ ታይምስ ምን አይነት ሶፍት ስኪሎች ስራ ላይ ውሉ ነበር ካልን የኦልድ ኤጅ ላይ የነበሩ ሶፍት ስኪሎች በተወሰነ መልኩ ኢምፕሩቭድ ሆነዋል። ለምሳሌ ኮሚኒኬሽን ከዚህ ከምልክት ምናምን ወደ ቋንቋ ወደ ጽሁፍ አልፏል። ሌላው እንደነ ኔጎሽዬሽን ፐርሱዌዥን ምናምን የሚባሉት ተጨምረዋል ማለት ነው። እንደ አዲስ እንግዲህ አሁን ጦርነት በጦር ብቻ ማሸነፍ አይቻልም። ስለዚህ እንደነ ኔጎሽዬሽን ሰዎችን ለማሳመን ደግሞ ፐርሱዌዥን የሚባሉት እዚህ ውስጥ ተካተዋል ማለት ነው። እንግዲህ ሊደርሺፕ ራሱ ከመጀመሪያው ዊዛውት ታይትል ካልነው ከኦልድ ኤጅ በጣም በተሻለ መልኩ በዚህ በሚድል ታይም ላይ ታይትል እና የተለያዩ ደረጃዎችን ይዞ መጥተዋል ማለት ነው። በዚህ ወደ ሞደርን ኤጅ አሁን ወደምንኖርበት ወደ ሞደርን ኤጅ ከመጣን የሰው ልጅ እንደነገርኳቸው ሁለቱም ላይ ሂሮ ነበረ። አሁን ግን ትንሽ ቪለን የሆነ መጥተዋል ማለት ነው። ፊልም ላይ አንዳንድ ፊልሞች ላይ ሂሮ ራሱ ቪለን ይሆናል በተወሰነ መልኩ ማለት ነው። ምን ማለት ነው? ለምሳሌ አንድ ፖሊስ ፍትህ ማስፈን ወይም ደግሞ ወንጀልን መከላከል ነውና ይሄ ፖሊስ ወንጀሉን እየተከላከለ ግን በኋላ በኩል ከሆነ እንትን ቡድን ጋር ክራይም እንትን ወንጀለኞች ጋር የሆነ ግንኙነት ያለውና እዛ መሀል የሚሰራ ከሆነ ሂሮ ነው፣ በዛ በኩል ደግሞ ቪለን ነው ማለት ነው። አሁን ይሄን ፖሊስ እንደ ሜን ካራክተር ወስደን ፊልም ብንሰራበት እንደዛ ነው የሚሆነው ማለት ነው። ለዚህ ጥሩ ምሳሌ የሚሆነን በ2013 አካባቢ መሰለኝ የተሰራ ዘ ወልፍ ኦፍ ዎል ስትሪት የሚለው የጆርዳን ቤልፎርት ታሪክ ላይ የተሰራው ጥሩ ምሳሌ ነው። እዛ ላይ የሚሰራው ሊዮናርዶ ዲካፕሪዮ ነው። አንደኛ በጣም ካሪስማቲክ የሆነ ቢዝነስማን ነው ሰውየው እዛ ጋር ያለው። ሁለተኛ ደግሞ በጣም ሲያጭበረብር ይታያል ማለት ነው። ሰው በተወሰነ መልኩ ፕሮታጎኒስት ነው፣ በተወሰነ መልኩ ደግሞ ቪለን ካራክተር ይጫወታል ማለት ነው። ስለዚህ ለምንድን ነው እዚህ አሁን ሞደርን ኤጅ ላይ የሰው ልጅ ቪለን ካራክተር ሲጨመረ ያልኩት? ለምሳሌ አሁን ስለ ክላይሜት ይወራል፣ ስለ አካባቢ ጥበቃ ይወራል። ክላይሜት አሁን በጣም እየተበላሸ ነው ይላል። ክላይሜትን ለማስተካከል ወይም ደግሞ አየር ንብረቱን ለማስተካከል እንደዚህ ይላል። ግን በሌላ በኩል ደግሞ በጣም ትላልቅ የፕሮዳክሽን ሳይቶችን እየገነባ ካርቦን ዳይኦክሳይድ እና የተለያዩ በካይ ጋዞችን ወደ ክላይሜት የሚለቀው ራሱ የሰው ልጅ ነው። አካባቢ ጥበቃ ይላል፣ አካባቢውንም ደግሞ የሚያበላሸው ራሱ ነው። ሰው የሆነ ሂፖክሬሲ ነገር አለች ማለት ነው። የሆነ ለክላይሜት አድቮኬሲ ቆመ ይመስለዋል ወይም ደግሞ እያደረገ ነው፣ ግን ሪያሊቲው ከዛ የተለየ ነው ማለት ነው። ሶ ቪለን እና ሂሮ እንትን አንድ ላይ ኢምቢድ አድርገዋል ማለት ነው። እንግዲህ በዚህ ታይምስ የሰው ልጅ በምን አይነት ቻሌንጆችን እያለፈ ነው ብለን ካወራን የመጀመሪያው ዋር ነው። በጣም ብዙ ጦርነቶች አሉ። ስቲል በሽታ አለ። ያው ኮሮና ቅርብ ጊዜ ያየ ነው፣ ግሎባል ፓንደሚክ ነው። ሌላው ያው ኤአይ እና አውቶሜሽን አለ። ሜንታል ሄልዝ ደግሞ በጣም ክሩሻል ማለት በጣም አስጊ የሆነ ቻሌንጅ ሆኖ መጥቷል ማለት ነው በዚህ ሞደርን ኤጅ ውስጥ። እነዚህ ቻሌንጆች ከሆኑ እና የሰው ልጅ ሂሮ እና ቪለን ከሆነ ደግሞ ሶፍት ስኪሎች እዚህ ላይ ምን አይነቶቹ ናቸው ብለን ከጠየቀን ሁሉም አሉ። ከኦልድ ኤጅም ሚድል ኤጅም ላይ የነበሩ ሶፍት ስኪሎች አሉ፣ ግን አድቫንስድ ሆነዋል፣ ተቀይረዋል ማለት ነው። ለምሳሌ ኮሚኒኬሽንን ብንወስድ መጀመሪያ ኦልድ ኤጅ ላይ ምንድን ነው ያልነው? ቃል ራሱ አያወጡም፣ በብዛት በምልክት ነው። ድምፁ ሌላ እንደ ሲግናል ለሌላው ለእንስሳም ሊሆን ይችላል ለሆነ ሌላ ጠላትም እንደ ሲግናል ሊጠቀም ስለሚችል ድምፅ አያወጡም ብለን ነበረ። ሁለተኛው ላይ የተሻለ ሆነዋል፣ ወደ መናገር ወደ መጻፍ ብዬ ነበረ ሚድል ኤጅ ላይ ማለት። ሶስተኛው ላይ ግን ከሰውና ሰው ከሰው ወደ ሰውና ማሽን ተቀይረዋል። ወይ ተቀይረዋል ሳይሆን ጨምረዋል ማለት ነው። ስለዚህ በጣም አድቫንስድ ሆነዋል ማለት ነው። ሊደርሺፕ ራሱ እንደ መጀመሪያና ሁለተኛ ላይ ያለው አይደለም። እነ ፕሮምፕት ኢንጂነሪንግ ያው እሱም ስለ ኮሚኒኬሽን ነው። በእርግጥ ዲጂታል ስኪል የሚባሉት እነዚህ ሁሉ መጥተዋል ማለት ነው። ሶ ፖይንታችን ምንድን ነው? መጀመሪያ ስንነሳ ሶፍት ስኪሎች የነርቸር ነው ወይስ የኔቸር ጉዳይ ነው ብዬ ነበር እና እሱን ለመመለስ ነው ይህን ሁሉ ፊልም ያየ ነው። እንግዲህ ቦሪንግ ከሆነ ኮመንት ላይ ቦሪንግ ብላችሁ ጻፉልኝ፣ አስተካክላለሁ። ነርቸር ነው ወይስ ኔቸር ነው የሚለውን ጥያቄ ለመመለስ ነው። ሶ እዚህ ጋር ምንድን ነው ያየ ነው? ሶፍት ስኪሎች በጊዜው ሂደት ውስጥ
እየተለወጡና አዳፕት እያደረጉ እንደመጡ ነው ማለት። ስለዚህ አንድ ነገር በጊዜ ውስጥ በታይም ውስጥ ቼንጅ እያደረገ እየተለወጠ ከመጣ ምንድነው የሚሆነው ማለት ነው? ተፈጥሮ ጉዳይ ሳይሆን የነርቸር የኤፈርት የግል ኢፈርታችን ውጤት ነው ማለት ነው። ለምንድን ነው ይሄ እጅ አሁን የሰው ልጅ እጅ ከ2000 ዓመት በፊትም እንደዚሁ 5 ጣት አለው እንደዚሁ ነው። በቃ ይሄው ነበረ፣ ኔቸር ነው። ዛሬም ከ2000 ዓመት በኋላ እንደዚሁ ነው፣ አልተለወጠም ማለት ነው። ሶ ኔቸር ነው ማለት ነው። ስለዚህ ሶፍት ስኪልን አሁን ከእጅ ጋር ብናወዳድረው በጣም በሚገርም ሁኔታ ተቀይሯል ማለት ነው። ስለዚህ የኔቸር ጉዳይ ሳይሆን የነርቸር ጉዳይ ነው ማለት ነው። ለምሳሌ አሁን እኔ እኮ በቃ አልችልም እናደዳለሁ ቶሎ ወይም ደግሞ እንዲህ አደርጋለሁ በቃ ተፈጥሮዬ ነው የሚሉ ሰዎች እየዋሹ ነው ማለት ነው። ፈልገው ነው እንጂ እንደዛ የሚባል ወይም ደግሞ ሶፍት ስኪል የኔቸር ጉዳይ ነው የሚል አይነት አላየንም ማለት ነው። በዚህ ሂደት ውስጥ እስካሁን እያያችሁት ከሆነ ሰብስክራይብ አድርጉ። በሌላ ቪዲዮ እስክንገናኝ ሰላም።